በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደ በደንብ ነው የምኖረው በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝና ሰው ሙቷል ፍታ የሚለኝና የለም። አሁን ንግስ ነግሷል ተረስና ምድራዊ መጽዋት ተቀበለ የሚለኝ ሰው የለ፣ ቀብር አስቀብር የሚለኝ ሰው የለ። እንደው ከስንቱ ዳንሁኝ እንደው ከስንቱ ዳንሁኝ እኔ አሁን ክርስቶስን እያመለኩ ማራራታ እያልኩ እኖራለሁ። ይሄ የበርገር ፓስተር ነው። አሁን የበርገር ፓስተር በዮናታን ተመርቆ ቆቡን ከቤተ ክርስቲያን አስተዳደርነት ሳይጥለው አሁንም በአዳራሽ ውስጥ እየገባ ምዕመኖችን የሚያታልል እብደት ሩቅ አይመሰላችሁ። እብደት ማለት ምን ማለት መሰላችሁ? በአቅርቦትና በፍላጎት መካከል ያለው ክፍት ቦታ ነው። ከሰውና ከጅብ ማን ይበልጣል? እስኪ ንገሩ። በክብር ማለት ማን ይበልጣል? አቤት ሰው። በጣም ጥሩ። ከሰውና ከጅብ ማን ብዙ ይበላል? አቤት ጅብ ይበልጣል አይደል? የጅብ ያህል መብቴ ነው እያልክ የጅብ ያህል ልብላ ብትል አይሆንም። ጅብ አይደለም አንተ፣ ሰው ነህ አንተ። ስለዚህ ምንድነው ሊቃውንቱ እንዲያውም የሚተረጉምን ሰው ከጅብ የሚበልጥ ከሆነ እግዚአብሔር ለጅብ የሰጠውን ያህል ምግብ ሆድ ለምን ለሰው አልሰጠውም? በድሎት ነው ቢሉ የለም የሰው ክብሩ ሆድ ስላልሆነ ነው ይላል። የሰው ክብሩ ሆድ ስላልሆነ የጅብ ያህል ሆድ አልሰጠውም እግዚአብሔር። ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለም። ምንድነህ? ሰው። ቀና ብለህ የተፈጠርከው ለዚህ ነው። እንቁራሪት ነህ አንተ አይደለም። ቅድም የንታ መጽሐፍ እንዳስተማሩን ሙሴ በበትሩ እየመጣ ለፈርዖን የላከበት አንዱ መቅሰፍት ምንድን ነው? እንቁራሪት ነው አይደል? እነዚያን እንቁራሪቶች ሊቃውንት ሲተረጉማቸው ይላል እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው የምትሄደው? አንዴ ወደ ግራ ዱብ፣ አንዴ ወደ ቀኝ ዱብ። እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ።